አንዳንድ ጊዜ ለመክሰራችሁ ምክንያት ከሚሆኑት በተለይ ከስርቆት ጋር በተያያዘ ከፍተኛ ፈተና አለበት አይደል? የፋይበር ኦፕቲክሱ ምናምኑ እንደዚህ አይነት ነገሮች አሉት እና ኢትዮ ቴሌኮም ደግሞ ወደ 18000 19000 የሚገመቱ የጊዜያዊ ጥበቃ ሰራተኞች አሉት። እነዚህ ሰራተኞች ስለ እውነት ለመናገር እዚህ ድረስ መጥተው እኛ ጋር ቅሬታ ሲያቀርቡ የነበሩ አካላት አሉ። በጣም የተማረሩ በተለይ አሽከርካሪዎችና ጥበቃ ሰራተኞችን በተመለከተ ከዚህ ከኤጀንሲ ጋር በተያያዘ አሁን አንድ ሚዲያ ላይ ስመለከት አንቺ እነዚህን አካላት ልክ እንደራስሽ ሰራተኞች ወይም እንደ ኢትዮ ቴሌኮም ባልደረባ ነው የምትቆጥሪያቸው። ግን ደሞዝ የሚከፍላቸው አካል ያ ኤጀንሲ ነው። ልክ ከናንተ ጥበቃ ሰራተኞች እኩል ደሞዝ አይከፈላቸውም ወይ ይዘገያል ወይ ምን። በዚያ ላይ ደግሞ ያ የተባለው ጉልበት ብዝበዛው ፐርሰንቱ እንደተጠበቀው ነውና በየትኛው ተነሳሽነት የናንተን ኦፕቲክስ ሊጠብቅልሽ ነው? ከፈለገ እንደውም አብሮ ተባብሮ ሊሰርቀው ካልሆነ በስተቀር እንጂ ሰው ሀብት አስተዳደራችሁ ላይ የባለፈው አመት በጀት አመታችሁ ይመስለኛል ወደ 100 ሚሊዮን ብር የከሰራችሁት ከዚህ ከስርቆትና መልሶ እሱን ለመገንባት በተደረገ ጥረት ነውና እዚህ ጉዳይ ላይ የሆነ ነገር ማየት ካልቻላችሁ በኤጀንሲዎች እየተበዘበዙ ያሉ አካላት አጠገቡ ያለ አንድ ሰው በሰዓቱ ደሞዙን እየተቀበለ እዚህ ጋር ያለው ደግሞ በሰዓቱ መዘረፉ ሳያንስ በሰዓቱ ሳይቀበል እየቀረ አብረው እነዚህን አካላት አንዱ ሌባ አንዱ ዘበኛ ማለት እኮ ነው። እኩል መስሪያ ቤት ሊጠብቁ እኩል የማያገኙ በተመሳሳይ አሽከርካሪዎችን ፊልድ ሲወጡ አንዱ ምናምን ፐርሰንት ለኤጀንሲ እየሰጠ አንዱ ደሞዙን እየበላ እነዛን ሙያተኞች ይዞ ለሚሄዱት ሙያተኞች በራሱ የመተባበር የተነሳሽነት እንትኑን ምስቅልቅል ውስጥ የሚከተው ነውና ሰው ሀብት አስተዳደሩ ላይ በተለይ ከስትራቴጂክ እቅዱ ጋር ምንድነው ያሰባችሁት? ከኤጀንሲ ሰራተኞች ጋር በተያያዘ ለተነሳው ጥያቄ እንደዚሁም ከጥበቃ ሰራተኞች ጋር እንዳልከው ነው። በጣም በርካታ ሰራተኞች አላችሁ። እንግዲህ በድምሩ ወደ 34000 ገደማ ደርሰናል። ኮንትራክትና ቋሚ ተደምሮ ማለት ነው። እንዴት ነው ከሪፎርሙ ጋር የምትቀጥሉት የሚለው ቅድም የተነሳው ጥያቄ ይሄ ተጨምሮ ደግሞ የኤጀንሲ ሰራተኞቻችን በኤጀንሲ በኩል ደግሞ ሰርቭ የሚያደርጉንም መሰረታዊ ጥያቄያቸው ኢትዮ ቴሌኮም በቀጥታ ኢትዮ ቴሌኮም ጋር እንሆን ኤጀንሲው ጋር እንሆን ነው። ለተቋሙ ፈታኝ የሆነበት አሁንም ያለው ሰራተኛ በርካታ ነው። እንደገና ተጨማሪ ሪፎርም እየመጣ ተጨማሪ ሰራተኛ ማስተናገድ ከባለፈው አመት ጀምሮ በርካታ የሥራ ክፍሎች ተጨማሪ የሰው ኃይል ቅጥር ጠይቀው ራሱ አልተፈቀደም። የከለከልንበት ምክንያት ውስጥ ያለውን ሰራተኛ ውጤታማ ለማድረግ ፕሮዳክቲቪቲ ምንለው አንደኛው የሴክተራችን የቴሌኮም ሴክተር መለኪያችን ነው። ሁሉም የሚለኩበት ኢምፕሎይ ፕሮዳክቲቪቲ ፐር ከስተመር ወይም ደግሞ ፐር ላይን ይታያል ማለት ነው። አንድ ደንበኛ ለማገልገል ምን ያህል ሰራተኛ ነው ያለው የሚለው ይሄ በጣም ወሳኝ ነው። ስለዚህ ተጨማሪ ለመሸከም አሁን እንደገና እነሱንም ራሱ ችግር ውስጥ ነው የምንጥላቸው። ሪፎርም እየመጣ በቋሚነት ምልህ ይሄ ሰፖርት ስራ ላይ ብቻ አይደለም ክሪቲካል ስራዎቻችን ላይ ጭምር ቅጥር እንዲቆም ነው ያደረግነው። ያደረግንበት ምክንያት ግን ውስጥ ያሉትንም ሰራተኞቻችንን ለመያዝና እነሱን ውጤታማ አድርገን ማቆየት የምንችልበት ሪፎርም እየመጣ መቼም እውነቱን ግልጹን መናገር አስፈላጊ ስለሆነ ነው አይደለም። ስለዚህ ኤጀንሲዎች ጥያቄ ተገቢ ነው። ከዚህ በፊት አይቻለሁ እኔም የሰው ሀብት የሚያስተዳድረው አካል ማለት ነው። አንድ ያደረግነው ነገር ምንድነው እኛ እንከፍላለን። እውነቱን ለመናገር ሪዝነብል ክፍያ እንከፍላለን። ማሻሻያም አድርገናል። ነገር ግን ኤጀንሲው ደግሞ አንደኛ በጊዜ አይከፍለንም ነው ጥያቄው። ስለዚህ እነሱ ዲሳቲስፋይድ መሆናቸው ወይም አለመርካታቸው ሹፌሮቹ አለመርካታቸው የኛን ልጆችም ማለት ስራ ውስጥ የሚሰሩትንም ልጆች ምን ያደርጋል ማለት ነው ሲሰሩ ደስተኛ ስለማይሆኑ በሚገባ ላያገለግሏቸው ይችላሉ። ሲቀጥል ደግሞ ላገለግሉበት ማግኘት አለባቸው። እኛ እየከፈልን ስማችን መጥፋቱም እንደ ኩባንያ ተገቢ አይደለም። እንዳልኩ ስትራቴጂያችን ላይ ካስቀመጥነው አንዱ ብራንድ ሬፑቴሽን ነው። ኩባንያችንን ገጽታ መጠበቅ መገንባት ነው አንደኛው እኛም እየሰራን ያለነው። ስለዚህ በዚህ በኩል አጥፍተን እንኳን ስማችን ቢጠፋ አንድ ነገር እኮ ነው። ከፍለን ሳለ አንድ ነገር እዚሁ ላይ ጨምረን የዚህ ክሪቲካል አይደለም ወይ ማለት ካላስፈለጉ በቃ ወይም ማስወጣት ማለት ወይም መቀነስ ነው። ቆይ አሁን ለምሳሌ ንብረት ሀብት ክሪቲካል ጉዳይ አይደለም ወይ? በቃ ያ ንብረት የግድ መጠበቅ አለበት። ቆይ ስሜን እዚህ ጋር ላስተካክል። መጠበቅ ካለበት ቀጥታ እናንተ አትቀጥሯቸውም ወይ በደንብ? ምክንያቱም አሁን አንዳንድ ጊዜ በኤጀንሲም አያስፈልግም እያልኩ አይደለም፣ ግን በኤጀንሲ ስትቀጥሩ እዛ ጋር የሰጣችኋቸው ንብረት ወይም በእነሱ ኃላፊነት ስር ያለው ሀብትና ንብረት እነሱን ከቆጣጠራለው
ኃላፊነቱን ወስጄ ከፍላለው ከሚለው አካል ጋር አይመጣጠንምና የሚያስፈልጉ ከሆነ በቃ ስለሚያስፈልጉ አንድ ነገር ማድረግ አይሻልም ወይ? ወጣ ገባ ነው ወይ አስፈላጊነታቸው የሚለውን ነው ቅድም ስላነሳችሁ። አይ ወጣ ገባ አይደለም። ክሪቲካል ስልህ እኮ ይሄ ክሪቲካል አይደለም ማለት አይደለም። አንዳንድ ቦታዎች ላይ ግዴታ ምትክ መደረግ ያለበት ለማለት ፈልጌ ነው። ክፍተት እያለ ራሱ ባለው የሰው ኃይል እንዲሞላ ያደረግንበት እውነቱን ለመናገር ሰፊ ነው። የሰው ኃይሉ አሁን እየተሸከመ ያለው መሸከም ከሚገባው በላይ ይዟል። ምንም ጥርጥር የሌለው ይሄ በኢንዱስትሪ ስታንዳርድ ካለን የደንበኛ ቁጥር አንፃር በርግጥ ሙሉ የሀገሪቷን እኮ መሸከም ከሚገባው በላይ ይዟል። አሁን መሸከም የማይገባው ለምን ይይዛል? አንዴ ያስበኝ አስጨርሰኛ። አሁን እየጠየቀኝ ያለው ጥያቄ ኤጀንሲ ጥያቄው ግልጽ ነው። ቀጥታ የኢትዮ ቴሌኮም ቋሚ ሰራተኛ እንሁን ነው፣ ሌላ አይደለም ጥያቄያቸው። አሁን ባለው ሁኔታ ደግሞ አሁን ቋሚ ሰራተኛ አሁን እኛም እየቀጠርን አይደለም። በመጀመሪያ ደረጃ ይሄ የተከናወነው ኢትዮጵያን ቴሌኮሙኒኬሽን ቀድሞ የነበረው ወደ ኢትዮ ቴሌኮም አሁን ወዳለንበት ሪፎርም ሲደረግ ታስታውሱ እንደሆነ በርካታ ሰራተኞች ተቀንሰው ነበር። ስለዚህ የተወሰኑ ስራዎች ደግሞ በአውትሶርስ ይሰራ የሚል ስትራቴጂ ነው ተግባራዊ ተደርጎ ሹፌሮች በአውትሶርሲንግ ሲሰራ የቆየው ማለት ነው። አሁን ድጋሚ ጥያቄው የተነሳሉ እነሱ እኮ ደስተኛ ለመሆናቸው አለመርካታቸው ብቻ ሳይሆን በእኛም ስራ ላይ ተጽዕኖ ፈጥሯል፣ ምንም ጥርጥር የሌለው ነገር። ግን ተቋሙ አሁን ካለበት ሪፎርም ውስጥ እየገባ ተጨማሪ እነሱንም ደግሞ ጨምረን ቋሚ እናደርጋቸው የሚለው የሚያስኬድና ብዙ ርቀት የሚያራምደን አይደለም። ስለዚህ መፍትሄ የሚፈልገው አንደኛ ኤጀንሲው በአግባቡ እንዲያስተዳድራቸው ማድረግ፣ ከተገቢው ክፍያኛ እየከፈለነን ያለ ነው መክፈል ይጠበቅበታል። ይሄ መሆን አለበት። ምናልባት በዚህ አጋጣሚ መናገር የምፈልገው የአመታዊ ቦነስ ለቋሚ ሰራተኞቻችን እንከፍላለን። ለመጀመሪያ ጊዜ በታሪክ ሆኖ አያውቅም። አብረውን በባለፈው አመት በተለይ በርካታ ስራዎችን ሰርተናል፣ ለፍተናል። ሁላችንም እነሱም ጨምሮ በህግ ለኮንትራት ሰራተኞች ቦነስ ለመክፈል የሚያስችል አሰራር ስርዓት የለም። ነገር ግን ደግሞ በተጨባጭ ማኔጅመንቱ ሪስክ መውሰድ አለብን ስንል ምክክር አድርገን ቦነስም ተከፍሏቸዋል። እነዚህ ኤጀንሲ ሰራተኞች ማለት ነው። ምን ያህል አስፈላጊነታቸውና ልፋታቸውንም እውቅና የሰጠንበትም ነው። ለመጀመሪያ ጊዜ ነው፣ ተደርጎም አያውቅም። የ3 አመት ያሜን ይቅርታ የ3 ወር ቦነስ ከፍለናል እኩል ከቋሚ ሰራተኛ። ነገር ግን አሁን ቋሚ ይደረጉ የሚለው ጥያቄ አይሎ ይመጣል። ብዙ ጊዜ እናያለን። እንደውም በዚህ አጋጣሚ በጣም የሚከፋን ምናዝነው የሶሻል ሚዲያ ተደራሽነታችን ላይ ኩባንያው አተረፈ ወይም እንደዚህ ያደረገ አዳዲስ አገልግሎት አወጣ ሲባል የመጀመሪያው እንትን ይደርሰናል ከኤጀንሲዎቻችን በኩል ጥሩ ያልሆነ ስድብ ማለት እችላለሁ። በጣም ከአንድ ዜጋም የማይጠበቅ አብረን እየሰራን ያለን የማይመስል በጣም ደስ ማይል ነገርም ይጻፋል። ከፍርድ ቤቶች ትዕዛዝ ጋር በተያያዘ የሚመጡ እንትኖችን እንዴት ነው የምታስተናግዱት? ለምሳሌ የዚህ የኤምባሲ ማስረጃ ተጠይቆ አንድ ግለሰብ የ2 አመት የድምጽ ሪከርድ አቅርብ ይባላል አሜሪካ ከምትገኝ ባለቤቱ ጋርና ለኢትዮ ቴሌኮም ይሄ ማዘዣ ከፍርድ ቤት ሲመጣ የ4 ወር ብቻ ነው የሰጡት። የ4 ወር የድምጽ ምልልስና ምን ይጠፋል ወይስ ላለመስጠት ፍላጎቱ ከየት መጣ? በመጀመሪያ የድምጽ ምልልስ አንይዝም። ኮል ዲቴል እሱን ነገር ተጠይቋል። አይ እንጂ እሱማ ያን ሁሉ ሪከርድ አያዘም። ኮል ምናምን የሚባለው ነገር አምጣ ሲባል የ4 ወር ያለፉትን 2 አመት ተብሎ እንደሱ ማለት ምክንያቱም ፐርጅ ነው የምናደርገው። ይሄ ማለት እንግዲህ አሁን 56.5 ሚሊዮን ደርሰናል የደንበኛ ቁጥር። ስለዚህ ታዲያ እንደዚህ አይነት ትዕዛዝ ሲመጣ ለፍርድ ቤቱም ወይም ለሚመለከተው አካል የመያዝ አቅማችን እስከዚህ ድረስ ነው ተብሎ አይ ህግም አለ እኮ ህግም አለና ኦንላይን ለ6 ወር እናስቀምጣለን፣ ኦፍላይን ለ1 አመት እናስቀምጣለን። ህግ አለ፣ በዛ ህግ ነው የምናስተናግደው ማለት ነው። ስለዚህ ስለሌለ እንጂ የፍላጎት ማጣት ኦር ሌላ እንትን አይደለም። በተለይ ብዙ ኢኮኖሚስቶች የሚባሉ አካላት በጣም ይሄን ጉዳይ ቻሌንጅ የሚያደርገው ከውጭ ምንዛሬ ክምችትና ከግል ሴክተሩ መበረታታት ጋር ተያይዞ ነው። አሁን የሚደረገው የዚህ የኢትዮ ቴሌኮም ሽያጭ በችኮላ አቅማችን ሳይበረታ የውጭ ገንዘብ ክምችት የሚባለው ነገር በተለይ ኢምፖርታችን ሲያድግ ችግር ውስጥ እንዳይጥለን፣ ምክንያቱም የሚመጡት አካላት ሸጠው በውጭ ምንዛሬ ስለሚወስዱ የሚለው አንዱ ነው። ሁለተኛው በመርጃ አርገው የግል ሴክተሩ ይሄን
ጉዳይ ላይ ቢገባበት አይሻልም ነበር ወይ? ምክንያቱም የሚያገኘውን ትርፍ እዚሁ ለተለያዩ ፕሮጀክቶች ማስፋፊያ ስለሚያውለው በሚል ነው ጤናማ የሆኑት ተከራካሪዎች። ሌላው ቀደም ሲል ያነሳነውን የፖለቲካውን ምናምን እና ዝም ብሎ ለማጠልሸት የሚደረገውን ትተን ጤናማ የሚባሉ አካላት የተወሰኑ ፕሮፌሰሮች ሳይ እቺን እንደ መከራከሪያ ያነሷታልና አንቺ እንደ አንድ ዋና ስራ አስፈጻሚ በዚህ ላይ ያለሽ ግንዛቤ መረዳት ምንድነው? ብዙ መረዳት ቢኖረኝም በሴክተሩ ይሄኛው ሮል ኃላፊነት የሚኒስትር ኦፍ ፋይናንስ ስለሆነ በጥልቀት ባልሄደበት ነገር ግን ኮንሰርናቸው ትክክለኛ ኮንሰርን ነው። ቅድም እንዳልከው የሚያጠለሹ አካላት እንዳልከው ይኖራሉ። ደግሞ ፖዚቲቭሊ ኮንሰርን ማንሳት ስጋት አለን፣ እንዴት ነው ይሄንን ወደፊት ማኔጅ የምናደርገው የሚለውን ስጋት ማንሳታቸው ተገቢ ነው ብዬ ነው የማስበው። እና ምናልባት ይሄንን ከውጭ የሚገቡ ስልኮችን የመመዝገብ የመክፈት የመሳሰሉት ስራዎች ተጀምረው ነበር አንድ ጊዜ። አሁን ቀረ መሰለኝ። ለምን ቀረ? ምክንያቱም በቃ አሁንም ሌባው እንደጨመረ ነው። ሰዎች ደግሞ ስማርትፎን ብቻ ሳይሆን የሚጠፋባቸው መረጃም ጭምር ነው የሚጠፋባቸውና በቃ አንድ ስማርትፎን የባለቤቱ ብቻ እንዲሆን ማስቻል እኮ ጥሩ ነው ማለት በቃ ቢጠፋበትም ከሱ ውጪ የማንም መሆን እንዳይችል ማድረግ የሚቻልበት አሰራር ቢኖር ግልግል ነው። ሁለተኛ የሀገር ውስጥን ማምራቾች ደግሞ ያበረታታል አይደል? ከውጪ የሚመጣው እናንተ መመዝገብ ሲጀምሩ በዚህም በኩል አንድ ጠቀሜታ አለው፣ በዚያም አንድና ምን በልኪ ሆኖባችሁ ነው? ለምን ተዋችሁት? ጥሩ አይደለም። እውነቱን ለመናገር አንድም የኢንተርኔት አጠቃቀሙን በጣም ገድሎት ከነበረው አንዱ እሱ ነው ራሱ። አንደኛ ቅድም ጥሩ ጥያቄ አንስተልን ነበረ። ከውጭ የሚመጡ አካላትም የሀገርንም ገጽታ ብለህ ነበርና መጀመሪያ ትልቁ ችግር የነበረው እንደመጣው የኢትዮ ቴሌኮም ስራ ቴሌኮም ሲም ካርድ መሸጥ ሳይሆን ቀፎ መመዝገብ በትክክል አይደል። በጣም ብዙ ዜጎች ደንበኞቻችን ቴሌኮም አገልግሎት ማግኘት ሳይችሉ እኛ ቁጭ ብለን እየመዘገብን እየሰራን ያለ ነው ቀፎ መመዝገብ ነው። ሌላ መንገድ እያለ ይሄንን እንዳልከው ምናልባት አውትሶርስ በማድረግ ወይ ሌላ ዘዴ የለውም። በመጀመሪያ የኢትዮ ቴሌኮም የስራ ድርሻ መሆን ያልነበረበትም የደንበኛ ቁጥሩም እንዳያድግ እንቅፋት ከሆነው አንዱ የቀፎ በተቻለ አቅም በተለይ ስማርትፎን ይወድቃል፣ ይሰበራል እንደምታውቀውና ቶሎ መቀየር የሚፈልጋል አይደለ? ስለዚህ ለዛ እንደውም አስቻይ ሁኔታ ነው በደንብ ብዙ አቅርቦት ነው መፍጠር ያለብን እንጂ ሂንድራንሶች እነዚህ እንዳያገኘው የሚያደርግ ነገር መፍጠር የለብንም። እሱንም በጣም ብዙ ከውጭ የሚመጡ ሰዎች እኮ አንድ ሲም ካርድ ለማግኘት ፓስፖርት ኢንትሪ ባሪየር የምንለው አንዱ እሱ ነው። ትክክል አይደለም። ሲም ካርድ በቀላሉ ማግኘት አለባቸው። አሁን ያለው ሁኔታ እሱ ነው። ነገር ግን ደግሞ አሁን እነዚህ ያልካቸው እነዚህ በግሬ ማርኬት የሚገቡ ፎርጂድ እንትኖችን ለመቆጣጠር የሚያስችል የተለያዩ ሜካኒዝሞች ስላሉ በነዛ መስራት በሲስተም መታገዝ ነው የሚያስፈልገውና ደንበኛ ማጓላት በተለይ ገጽታውን ራሱ አበላሽተው ነበር በእኛ። ሌላ አንድ ሁለት ነገር ወደ ግልሽ ጉዳይ ልግባና ኢትዮ ቴሌኮም በዋና ስራ አስፈጻሚነት ከመምጣትሽ በፊት በበርካታ አመታት እዛም ሰርተሻል። መረጃዎችን ስመለከት በኃላፊነትም ደረጃ ጭምርና ከዚያ ደግሞ ወደ 7 አመት የሚቆይ ደግሞ የራስሽ ኩባንያ አቋቁመሽ እንደነበር ሰምቻለሁ። አሁን ያ ኩባንያ የተደረሰ ምን አይነት ስራ ነው የሚሰራው? ማን ነው የሚመራው? ምናልባት የጥቅም ግጭት ሊፈጥር የሚችል ተመሳሳይ አይነት ኩባንያ ይሆን ወይ? እሱን ተመልካቾቼ ቢያውቁ ደስ ይለኛል። በጣም በሚያሳዝን ሁኔታ በጣም ወደው ተቋም ራሴ ራዩን የቀረጽኩት ስያሜውንም ብራንዱንም የሰራሁት ተቋም ቢሆንም ለኢትዮ ቴሌኮም ሲባል ግን ሳክሪፋይ ያደረኩት ወይም እንግዲህ የተወኩት ተቋም ነው ማለት ነውና ምናልባት በውስጡ የነበሩ ሌሎች ሰራተኞችን ቴክኦቨር አድርጎ እንዲጠቀሙበት እንዲሰሩበት ፈልግም ያው እንግዲህ ባለራዩ በሌለበት እንግዲህ አንዳንዴ አስቸጋሪ ይሆናል። መቀጠል አልቻለም ማለት ነው። ምናልባት ስያሜው ብቻ ነው ኦልሞስት አሁን ያለውና የጥቅም ግጭት ላልከው የለውም እየሰራም አይደለም ማለት ይቻላል። ስለዚህ ሌላው ትልቁ ምንድነው ፍላጎትሽ ብትሆኚ ምናምን የሚልም አንድ ቦታ ላይ ለቀረበልሽ ጥያቄ ብዙ ከንግግሮችሽም ውስጥ በርካታ ቪዲዮዎችሽን ለመመልከት ስሞክር የዚህ ሰው ደስ ብሎት እንዲኖር ወይም የተሻለ ህይወት እንዲኖር ነው የምንንቀሳቀሰውና ደስተኛ ሆኖ እንዲኖር የመሻት ጉዳይ ነው ትልቁ ህልምሽና ግን ደግሞ በቤተሰብ አስተዳዳሪነት ያልተፈተነ አቅም አሁን ይህን ሁሉ ህዝብ ማስተዳደርና የነሱን ደስታ በራሱ ለማጣጣም አንቺ ቤተሰብ ኖሮሽ ወልደሽ አግብተሽ ምናምን ሳይሆን እንዴት ይሆናል የሚል ነገር ያነሳሉ። ሌሎች ደግሞ የስነ ልቦና ጥናት አቅራቢ ነን የሚሉ አካላት ደግሞ በዚህ እድሜ ላይ እንደዚህ ትዳር ሳይዙ ይሄን የሚያል መስሪያ ቤት እየመሩ ምንትን መኖር አንዳንድ ጊዜ የግለኝነት ፍላጎት ወይም ራስ ወዳድነት ነው በሚልም የሚገልጹት አሉና
ሰውን ለማወቅ መጀመሪያ እንደሱ ነገር አለና ይሄ እንዴት ነው ብዙ ሰውም ይጠይቅሻል ብዬ አስባለሁ እንዴ እስኪ ይሄንን ሐሳብ ስጪበት አረ ነው እንዴት እንደመመለስ እንደምችል ማለት ነው ራሱን የሚወድ ሰው ምን ሊያረግ እንደሚችል እንግዲህ ለራሱ ብዙ ጊዜ ይሰጣል ሜቢ አላቅም መስፈርቱ ምን እንደሆነ ግን የሚመስለኝ ማለት ነው ብዙ ዋጋ ለሌላ ለምን ይከፍላል በተለይ አቅም ካለው አይደለም አንድ ትልቅ እንደ ኢትዮ ቴሌኮም ያለ ግዙፍ ተቋምን ማብቃት ብቁ ማድረግ ውጤታማ ማድረግ የሚችል ዕውቀት ጥበብ ማስተዋል መሰጠት በገንዘብ ማይተመኑ በተለይ መሰጠት ኢሞሽናሊ ኮኔክትድ መሆን ምንድነው ሰው ልቡ መዝገቡ ባለበት ነው እንባለው አይደል ስለዚህ እንግዲህ ራስ ወዳድነት ነው ላሉት ማለት ነው ራስ ወዳድነት በምን እንደሚለካ በእነሱ እሱን ጥያቄ ለጠየቁ ሰዎች አላውቅም ራሳቸውን የሚወዱ ሰዎች ግን አንደኛው መገለጫቸው አብዝተው ለራሳቸው ጊዜ መስጠት ከማረፍ ጀምሮ ሊሆን ይችላል አይደል ሌሎችን ማገልገል ግን ስለ ሌሎች ብዙ ዋጋ መክፈል ከንቅልፋቸውም ሆነ ከእድሜያቸው ከዘመናቸው ራስ ወዳድነት ነው ብሎ ለመውሰድ ያስቸግረኛል ግን ደግሞ ራስን መውደድ ምንድነው የሚባለው እንዴት አድርገን ትረዳኛለህ ባልንጀራህን እንደ ራስህ ወደድ ነው don't be in love with yourself ማለት ይሄ ምንድነው selfish መሆን ትክክል አይደለም ግን ራስን መውደድ ራስህን ማክበር ራስህን መቀበል ካላወቅኩኝ እኔ ስሜነህን ማከብረውም ላቀር ራስን ካላንቆለጳጰስኩ ማን ያንቆለጳጰሰኛል እንደሱስ ማለት ፈልጌ አይደለም ግን ምንድነው ፍቅርን ማክሰው ሌሎችን እኮ የምትንከባከበው ለራሱ ማይሆን ሰው ለማንም አይሆንም ለሌሎች እኮ በመጀመሪያ የኔ እንትኑ መሰረታዊ መርሄ የሰው ልጅ በእግዚአብሔር አምሳል ተፈጥሯል ስለዚህ እግዚአብሔርን በጣም ወዳለው ላመልከውና ለኖርለት ምፈልገው ለፈጠረኝ አምላክ በሰማይ ላለው ነው ስለዚህ ደግሞ እሱ ለፈጠራቸው በአምሳሉ ለፈጠራቸው ማገልገል እሱን እንደ ወርሺፕ እንደማድረግ እንደማምለክ ነው የምቆጥረው እኔ እነሱም ባግባቡ የተሰጡኝን ግዴታ ሚሊየን እና ሺ መሆን አይተበቅባቸው በእኔ አካባቢ ወይም ደግሞ እኔ ግዴታ እኔ ልወልዳቸው አይገባም እነዚህን ሰዎች ወይም ደግሞ በዙሪያ ያሉ ማስተዳደራቸው ወዳጆችንም ጓደኞችንም አብረውኝ የሚሰሩ የሥራ አጋሮችንና የንግድ የቢዝነስ አጋሮችንም ጭምር በአክብሮትና በፍቅር በጤነኛ አመለካከት ለጋራ ጥቅም እና ደግሞ አላማ መስራት እኔ አንድ ሰው እንግዲህ ማድረግ አለበት እኔ ከምኮራበት ወይም ከምረካበት ነገር አንዱ እሱ ነው እና ለምን ሆነ አንዳንድ ጊዜ ሰዎች ሲሳካላቸው እንግዲህ ለምን ተሳካላቸው የሚለው ጥያቄ ይመስለኛል ይሄ እንደዚህ